ምንድነው ቆይ ምንድነው የሚያቃጥላችሁ? መቀመጫዬን አሳይቼም ካለፈልኝ ለምንድን ነው የምትናደዱት? የኔም ቤተሰቦች ያለ ልጅ ያንተም ልጅ ያለ አባት ይቀራታል እንጂ ሁሉም ቪዲዮዎች ይጠፍታል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ። ባምቢ አበሻ በእሸቱ መለሰ ዘብሔር አዳማ ላይ ዛቻዋን እያንበለበለች ነው። ወላ በህይወቱ እስከ መዛት ደርሳለች። ለልጅ ብትኖርለት ይሻላል እያለችው ነው። በአጭሩ እገልሃለሁ ብለዋለች። ያወጣችበት ሚስጥርም አለ። ገና ጉዱን ዘርዝራ እንዳልጨረሰችም እየተናገረች ነው። በሌላ በኩል ደግሞ እሸቱ መለሰ ዛሬ ይቅርታ ለመጠየቅ እመጣለሁኝ ከምሽቱ 3 ሰዓት ላይ ጠብቁኝ በማለት ላይ ይገኛል። ነገሩ ቀውጢ የቀውጢ ሆኗል። ከስር መሰረቱ ጀምረን የሆነውንና እየሆነ ያለውን እናውጋችሁ። ባምቢ አበሻ ማናት የሚለውን ጥያቄ መልሰንላችሁ ወሬን ጀምር። ቆሎ ያዙ፣ ቡና እዘዙ፣ መኪና እየነዳችሁ ከሆነም ይድላችሁ። እንሆ ወደ ባምቢ አበሻና እሸቱ መለሰ ዓለም ዘልቀናል። ባምቢ አበሻ በሚለው የቲክቶክ ስሟ የምትታወቀውና ሙሉ ስሟ ሀና ግደይ የተባለችው ተጽዕኖ ፈጣሪ ከሰሞኑ በኮሜዲያን እሸቱ መለሰ አፍ ላይ ስትብጠለጠል ተስተውሏል። ቲክቶክ ስትጀምር በታሪክ ትረካ ይዘት ተወዳጅነትን አትርፋ የነበረ ቢሆንም ከይዘቷ ይልቅ በሰውነት አቋሟ የሚወዷት ሰዎች በርከት ይላሉ። ይህች ሴት ታዲያ ፍቅረኛዋ ሊያገባት ሽምግልና ልኮ ሰርግ ተደግሶ በአንድ ጣራ ለመኖር ሽር ጉድ እያሉ ባሉበት ወቅት በገዛ የቅርብ ጓደኛዋ ተከዳ ጉዷ እስኪወጣ ድረስ በብልግና ማንም ስሟን አያነሳም ነበር። ከእንግሊዝ ሀገር ድረስ መጥቶ ያገባት የአንድ ሰሞን ባሏ ሰለሞን ማግጣብኛለች በማለት የተላላከችውን የድምጽ መልእክት፣ የራቁት ፎቶና ቪዲዮ እንዲሁም ሌሎች ግላዊ ሚስጥሮቿን በአደባባይ አውጥቶባታል። ሀና ግደይ ስለ ጉዳዩ ብዙ ጊዜ ስትናገር እግዚአብሔር ገበናዬን አደባባይ ያወጣው ብርቱ እንደሆንኩ ስለሚያውቅና ብርቱ ያልሆናችሁትን እናንተን ገበናችሁ እንደተሸፈነ ሊያስተምራችሁ ስለፈለገ ነው በማለት ታብራራለች። አክላም ቤተ መቅደስ ውስጥ ገብቶ እንደዛ ሰውዬ እንዳታደርገኝ ያለው ፈሪሳዊና በር ላይ ቁጭ ብሎ ሲያለቅስ ስለነበረው ቀራጭ ሰውዬ አለ። እኔ ኃጢአቴን እንደ ቀራጩ በር ላይ ተደፍቼ አትርፈኝ አድነኝ እያልኩ እየለመንኩ ነውና ተውኝ ስትል በአንድ ወቅት ተናግራለች። በእርግጥ በሷ ላይ የደረሰው ውርደት በብዙ ሴቶች ላይ ቢደርስ ኖሮ ምናልባትም ጉዳዩ ራስን በማጥፋት ሊቋጭ የሚችልበት አጋጣሚ ሰፋ ነበር። በወቅቱ ቲክቶከሯ ነገሩን ያለፈችው ተጸጽቻለሁ፣ አሁን እኔ እግዚአብሔር ይቅር ያላት የቤቱ አገልጋይ ነኝ በማለት በብዛት በምትሰራቸው የቤተ ክርስቲያን ወይንም መንፈሳዊ ይዘቶች እንደነበር ይታወሳል። ይሁን እንጂ ከቅርብ ጊዜ ወዲህ እብድ ያገግማል እንጂ አይድንም የሚሉ አስተያየቶች በየኮሜንቷ ስር በርክተዋል። ምክንያቱ ደግሞ ወጣ ያሉና ሰውነቷን አጋልጠው የሚያሳዩ ቪዲዮዎችን በብዛት በመጫኗ ነው። በተለይ በአንድ ወቅት እመቤቴን ነው የሚላችሁ ወንዶችን እየተፋውባቸው እንዲሁም የተጸዳዳሁትን እየበሉ እንዲኖሩ ነው የምፈልገው ስትል የተናገረችው ስር የሰደደ የጥላቻና ጸያፊ ንግግር በመቶ ሺዎች የሚቆጠሩ ተከታዮቿን አስቆጥቷል። ይህንን ንግግር ወንዶች ተናግረውት ቢሆን ምን ያህል ጩኸት ሊፈጠር እንደሚችል የታወቀ ሲሆን መንግስት ይህንን በወንዶች ላይ የሚደረግ የጥላቻ ንግግር ካላስቆመ መዘዙ የከፋ እንደሚሆንም ስጋቶች ተነስተዋል። ሰሞኑን ደግሞ የሚያገባሽ የለም ተብሎ የተሰጣትን አስተያየት ተከትሎ ፈላጊዋ ብዙ እንደሆነ ለመግለጽ የተጠቀመችባቸው ጸያፍ ቃላት ብዙዎችን በማስቆጣታቸው የቲክቶክ አካውንቷ ሪፖርት እየተደረገ ይገኛል። ይህንን ተከትሎ እባካችሁ ተውኝ፣ ቤተሰቦቼን እኔ ነኝ የማስተዳድረው፣ ብዙ ችግር አለብኝ፣ ሪፖርት አታድርጉብኝ በማለት በመሪር ሀዘንና ለቅሶ ስትማጸን ተስተውላለች። በዚህ ውካታ መሃል ኮሜዲያን እሸቱ መለሰ የሰነዘረው አስተያየት አነጋጋሪ ሆኗል። እሸቱ ምንም እንኳን በኃጢአት ብበልጣትም ቤተክርስቲያን እንዲህ ያለችን ሴት እንዴት ገንዘብ ሰብስቢልኝ ይላል ማለቱ ክርክር ቀስቅሷል። አንዳንድ አስተያየት ሰጪዎች እንደሚሉት ልጁ እጅግ በጣም ስለሚጠሉት ነው እንጂ የትኛውን ቦታ ላይ የሷን ኃጢአት ገልጦ ራሱን የቀደሰበት አገላለጽ የለም። እሱ ስለ ሞራል የበላይነት እያወራ አልነበረም። እንዲያውም በኃጢአት እኔ በልጣታለሁ ማለቱ በሷ ድክመት ራስን የመቀደስ ፍላጎት እንዳልነበረውም ያሳያል። ጥያቄው እሷ ማህበራዊ ሚዲያ ላይ ራሷን የምታቀርብበት ሁኔታና ያላት ምስል ቤተክርስቲያንን ለማስተዋወቅ ይመጥናሉ የሚል ነው። ማናችንም ንጹህ ባንሆንም እና ኃጢአታችን በእኛና በፈጣሪ መሃል ቢሆንም በማህበራዊ ሚዲያ ያረከስነውን ሰብዕና በቤተክርስቲያን ስም ለማንጻት መሞከር ነውር እንደሆነ ይሞግታሉ። የገዳም ገቢ ማሰባሰቢያ ማስታወቂያ ሰርታ ወዲያውኑ በባህር ማዶ ሙዚቃ መደነስ መጀመሯ ለተመልካች ግራ መጋባትን ከመፍጠሩም በላይ የሚሰበሰበውን እርዳታ ተአማኒነት ጥያቄ ውስጥ ይከተዋል። በተቃራኒው ዮሐንስ ሞላ እሸቱ መለሰ ላይ ጠንካራ ወቀሳ ሰንዝሯል። ጋሻ ያልቄ እሸቱ መለሰ ለይታና ለገንዘብ ብለው ትውልድ የሚያበላሹ ሰዎች ላይ
ፍርድ የቀላቀለ ወቀሳ አቀረበ። ግን እሱስ ምን ላይ ነው ሲል ይጠይቃል። እሸቱ መዝሙር ደግሞ በመቅረጽ በቲክቶክ ብልግና ለሚነግዱ ቅዱስ ባለጌዎች ሲል የሰነዘረውን ትችት በመቃወም እሸቱ ራሱ በድንቅ ልጆች ስም ህፃናትን ለይታ እንደሚበዘብዝ ወይንም ህፃናትን ለጥቅም ማዋል በሚል ይከሰዋል። የ12 እና የ13 ዓመት አዳጊ ህፃናት ገና አእምሯቸው ሳይበስል የዝሙትና የፍቅር ቀጠሮ ስሜቱ ሲገቡ ነገ ለጭንቀት አሳልፋችሁ እየሰጣችኋቸው ነው። ይሄ ራሱ እሸቱን ይመለከታል ይላል። እንደውም እሱ 7 እና 8 ዓመት የሆኑ ልጆችን ስለ ፍቅረኛ መኳኳያና ሱስ እንደሚጠይቅ በመጥቀስ ሰውን መሸወድ ወይንም ማጭበርበር በሱም ዘንድ እንዳለ ይሞግታል። ለገንዘብ ምንም ነገር የሚሰራ ሰው ጥሩ ማሳያ እሸቱ መለሰ ነው። ትውልድ ተበላሸ አልተበላሸ ግድ የለውም፣ የሞራል ጥብቅናውንና የቤተክርስቲያንን ምስል ይዞ ይዞራል ሲል ዮሐንስ ሞላ ይተቻል። ደብተራ ሚናስ የተባለው አስተያየት ሰጪ ደግሞ እሸቱን በመከላከል በቁጣ ይናገራል። አምላክን በዚህ ልክ የሰው ልጅ እንዴት ሰውን ለመጣል በመንጋነት ይነሳል? እሸቱ ምን አጠፋ? ወገናረ እንደ ዝንጀሮ ሆ ሲባል ዘሎ ወደ ማሳው አትሁኑ ይላል። ሚናስ እንደሚለው እሸቱ ያለው ምን ነው አባቶች ስንት ፊቷን የሸፈነች በምግባር የበለጸገች ኦርቶዶክሳዊ ሴት በሞላበት ሀገር አንዲት በአደባባይ ቲክቶክ ላይ ለገበያ የወጣችን ሴት መረጣችሁ ነው። እንደውም እንደ ህዝብ ልንሄድባት የሚገባው ባምቢ ሀበሻ ላይ ነው። ሚናስ አክሎም ባምቢ የሴት ልጅ የጥንካሬና የጨዋነት ምሳሌ እንዳልሆነች ትዳሯን እንዴት እንደፈታች ሙሉ ታሪኳ በድምጽና በፎቶ ለህዝብ የቀረበባት ሴት መሆኗን ያስታውሳል። አሁን ደግሞ ከጥቂት ቀናት በፊት በተለቀቀ ቪዲዮ ይዛችሁ ልጁን ለማሸማቀቅ ትጥራላችሁ። እሸቱ ከእናንተ በኢኮኖሚ ስለሚሻልና በመንፈስ ስለሚጠነክር ቀንታችሁ ነው በማለት እሸቱን ያበረታታል። በሌላ በኩል ጉዳዩ የህግ መልክ ሊይዝ እንደሚችል የሚጠቁሙ ድምጾች አሉ። ኮሜዲያን እሸቱ የወጣቷን ቲክቶከር ስምና የግል ህይወት እየጠቀሰ የሰነዘረው አስተያየት ኃላፊነት የጎደለውና ጾታዊ ጥቃት ያለበት ተብሎ ተፈርጇል። ከአንድ የሚዲያ ሰው የማይጠበቅ አሳፋሪ ተግባር እንደሆነና ይቅርታ የማይጠይቅ ከሆነ በህግ መጠየቅ የማይቀር እንደሆነም ተገልጿል። ማንም ሰው በንስሐና በበጎ ስራ ወደ እግዚአብሔር ቤት ሊቀርብ ሲችል እኔ ካልፈቀድኩ የሚል አግላይና ፈራጅ አስተሳሰብ ከክርስትና አስተምህሮ ያፈነገጠ መሆኑንም ብዙዎች እያነሱ ይገኛሉ። የሰው ልጅ የግል ህይወት ለህዝብ ትችት ማቅረብ የጋዜጠኝነት ስነ ምግባርም ሆነ የሰውነት መርህ አይደለም የሚሉ ቅሬታዎችም ቀርበዋል። በተጨማሪም በአቶ እሸቱ መለሰ ላይ አህያውን ፈርቶ ዳውላውን በትር አንስቷል የሚሉ ትችቶች ቀርበዋል። መልእክቱን ከቤተክርስቲያንና ከሃይማኖት ጋር ለውሶ ስለሚያቀርበው ለሱ የሚሰነዘረው ትችት ሌላ ቦታ እንዳያርፍ ጥንቃቄ ቢደረግም ነገሩ ግን ውስብስብ ነው። አንድ ቀልደኛ ደግሞ ትላንት ቀኑ ሙሉ ስራ በዝቶብኝ ስለነበር ስለ ማህበራዊ አንቂ፣ የገቢ አሰባሳቢ ኮሚቴ፣ ጋዜጠኛ፣ አርታኢ፣ ዩቲዩበር፣ ቲክቶከር፣ ተዋናይ፣ የትወና አሰልጣኝ፣ የስራ ዕድል ፈጣሪ፣ የሰው ሰራሽ አስተውሎትና ቴክኖሎጂ መምህር፣ የስራ ፈጠራና ክህሎት ስልጠና ሰጪ፣ የዶንኪ ሚዲያ መስራችና ዋና አስተዳዳሪ፣ የኢንተርኔት ድልልና ፕሮጀክት ባለቤት፣ የአባ መስፍን ተሼ እድር ኮሚቴ እንዲሁም ኮሜዲያን እሸቱ ዙሪያ ምንም ስላላልኩ ዛሬ አብሬው እውላለሁ በማለት ነገሩን በፌዝ መልክ ገልጸውታል። በአጠቃላይ በሃና ግዳይና በእሸቱ መለሰ ዙሪያ የተቀሰቀሰው ይህ ውዝግብ በሞራል፣ በሃይማኖት፣ በሚዲያ ስነ ምግባርና በግል ነጻነት ዙሪያ ሰፊ የማህበራዊ ሚዲያ ክርክር ሆኖ ቀጥሏል። ጉዳዩ ከግለሰቦች እልህ አልፎ የቤተክርስቲያን ስርዓት፣ የንስሐን ትርጉምና የማህበራዊ ሚዲያ ተጽዕኖን ያካተተ ሰፊ ክርክር አስነስቷል። ጸሐፊው ዳንኤል ተፈራ በእሸቱ መለሰ የተሰነዘረውን ትችት መሰረታዊ ይዘት ይደግፋል። እንደ ዳንኤል እይታ ባምቢ ሀበሻ ያሳየችው የንስሐ መንፈስ ሳይሆን የጀማውን ስስ ልብ የመጠቀም ዝንባሌ ነው። እሸቱ ራሱ ዳኛና ፈራጅ ሆኖ መቅረቡ ለትችት ቢያጋልጠውም ያነሳው መሰረታዊ ሀሳብ ግን ትክክል እንደሆነ ዳንኤል ይሞግታል። ባለሽቷ ማርያምን እንደ ምሳሌ ለሚያነሱ ወገኖችም ምላሽ ሲሰጥ እሷ መጀመሪያ በክርስቶስ እግር ስር ተንበርክካ ንስሐ መግባቷንና ወደ ቀድሞ ኃጢአቷ አለመመለሷን በመጥቀስ ቅዱሳን ስፍራዎች ለግል ዝና መገንቢያ መዋል እንደሌለባቸው ያሳስባል። በሌላ በኩል ስማቸው ያልተጠቀሰ አንድ ጸሐፊ አትፍረድ የሚለውን የመጽሐፍ ቅዱስ ቃል ትርጉም ተዛብቷል ሲሉ ይከራከራሉ። እንደ ጸሐፊው ገለጻ ክርስቶስ አትፍረድ ያለው ግብዝነትን ለመገሰጽ እንጂ ኃጢአትን ለመደገፍ አይደለም። ክርስቶስ ያቺን ሴት እኔ አልፈርድብሽም ካለ በኋላ ከእንግዲህ ደግመሽ ኃጢአትን አትስሪ ማለቱን በማስታወስ ዛሬ ነውርን የገቢ ምንጭ ያደረጉ ሰዎችን በቤተ ክርስቲያን አውደ ምሕረት ላይ እንደ አምባሳደር ማቆም የትውልድ መጥፊያ እንደሆነ ጽሑፉ ያትታል። ይህ ድርጊት ቤተ ክርስቲያንን ለማህበራዊ ሚዲያ መዘባበቻ እንደሚያደርጋትና ካህናት እንኳን በነውር ቢገኙ ከክህነታቸው በሚሻሩበት ስርዓት ውስጥ ነውርን እንደ ጀብዱ የሚቆጥሩ ሰዎችን መድረክ መስጠት ተገቢ እንዳልሆነ ይገልጻል። እሸቱ መለሰ በበኩሉ
ጉዳዩን አስመልክቶ በሰጠው አስተያየት በዝሙት ቀስቃሽ ዳንሶቿ የምትታወቅ ግለሰብ ለገዳም ማስታወቂያ ሰርታ በማየቱ መደንገጡን ገልጿል። እሸቱ በተጨማሪም ማታ በክለብ ያደሩበትን ልብስ ሳይቀይሩ ጠዋት ቤተክርስቲያን ሄደው ቪዲዮ የሚቀርጹ ቲክቶከሮችን ድርጊት በጽኑ ተችቷል። በዚህ ውዝግብ ውስጥ እሸቱን የሚተቹም አልጠፉም። ስሙ ያልተጠቀሰ አንድ ግለሰብ እሸቱ የራሱን ልጅ የሱኑ ፕሮግራም እንዳይከልክሎ የሌሎችን ልጆች ግን ለንግድ መጠቀሙን እንደ ትልቅ ግብዝነት ይቆጥረዋል። ይህ ተቺ መፍትሄውም የእሸቱን ቻናል አንሰብስክራይብ መቃወም እንደሆነ ሀሳብ ያቀርባል። በመጨረሻም ሀብታሙ ዘአፍቃሪ የተባሉ ጸሐፊ ጉዳዩን ቤተክርስቲያንን የመወከልና ያለመወከል ጉዳይ ነው ሲሉ ያጠቃልሉታል። እንደ ጸሐፊው ገለጻ ኦርቶዶክስ በተመረጡና ምሳሌ በሚሆኑ ልጆቿ እንጂ በወዳሞችና በማንኛውም ማህበራዊ ሚዲያ ላይ በሚገኝ ግለሰብ አትወከልም። ይህ ክርክር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ከእርዳታ አሰባሰብ ሂደት ጥብቅ ቁጥጥር ሊደረግበት እንደሚገባና ዝነኝነት ብቻውን ለመንፈሳዊ መድረክ ብቁ እንደማያደርግ ትልቅ መነጋገሪያ ሆኖ ቀጥሏል። እኛ አበቃን። የእናንተ ሀሳብ አስተያየት ምንድነው? በኮሜንት አሳውቁን። ቸር ያቆየን።